ሰላም ቤተሰቦች እንዴት ናችሁ? ዛሬ እንግዲህ ትንሽ በሚደብር ቪዲዮ ልበል እንግዲህ እኔ በሩታ እንዳፍር ያረገኝ ቪዲዮ ነው ዛሬ ይዤላችሁ የመጣሁት። ከዚህ በፊት ማለት ነው አብርሽ ሲናገር ነበር። አብርሽ ሩታ አውቃ ነው ምናምን ነገር ተንኮሏን እኔ ነኝ ማውቀው ምናምን ነገር እያለ ሲያወራ ማናችንም አልሰማንም እውነት ለመናገር እና ዛሬ እርግጠኛ ነኝ ብዙዎቻችን በሩታ ተግባር እንዳፈረና እንደተበሳጨን አይነት ነገር ብቻ ሚያናድ ቪዲዮ ነው። ከቡዜ ጋርም ብዙ ነገር ተፈጥሯል። አብርሽም እንግዲህ ስልኩን እሱ ወስዶ እንደነበርና ፒሲውን ምናምን ነገር የዳኒ ነው እሱ ወስዶ እንደነበር እና እንደመለሰለት ምናምን ነገር ዛሬ አጋርተውናል። ለሩታም የራሷን ስልክ መልሶላታል። እኔ እውነት ለመናገር ከአብርሽ ሳይድ ማለት ነው አሁን በተፈጠረው ሁኔታ ምንም ቅሬታ የለብኝም። ትላንትም ስነገር ነበር ማይነካ ነገር ነው የተነካበት ይሆናል እቃ ወይ ደግሞ የሆነ ንብረት ገንዘብ ምናምን አይደለም ማይነካ ነገር ነው የተነካበት። ያንን ነገር ደግሞ ክብሩን ለማስጠበቅ ወንድ ነው የትኛውንም አይነት ጥግ ብሄድ አልፈርድበትም። ማናችንም ልንፈርድ አንችልም። ምክንያቱም እኛ ሴት ሆነ ወንድ ምናምን ነገር እዛ ድረስ እንግዲህ የእርቃን ቪዲዮና ነገርና ፎቶ እዛ ድረስ መድረስ አለበት። ማንም ክብራችን ጋር እንዲደርስ አንፈቅድለትም እና አብርሽ ያደረገው ነገር ሙሉ በሙሉ ትክክል ነው። የገባበት ገብቶ ወንጀልም ይስራ ምን ይስራ ግን ክብሩን ለማስጠበቅ እስከሆነ ድረስ ማናችንም ልንፈርድበት አንችልም። ቡዜም ለዛ ነው ዛሬ አብርሽ ምናምን ነገር ወግና ብዙ ነገር ስትናገር የነበረችው ለአብርሽ በቃ አለ አሁን ወንድሟ ምናምን ነገር ስለሆነ ሳይሆን ማይነካ ነገር ሩታ ስላደረገች ማይደረግ ነገር ስላደረገች ለዛም ጭምር ነው ቡዜ አብርሽን ሳይሆን ሩታን ስትቆጣ የነበረው። እኔ እውነት ለመናገር የምታስታውሱ ከሆነ ሩታ ምናምን ነገር አትዋሸንም ምናምን ነገር የዛኔ አብርሽን ወደ ቤት ተመልስ ብላ ስትለምነው ማለት ነው አትዋሸንም ደግሞ በቃ በዚህ ልክ ኦዲየንሱንም ቡዜንም ምናምን ነገር የቡዜን ማን ነበር ዴቭንም የአብርሽን ታላቅ ወንድም እነሱንም ነገር አትዋሿቸውም ምናምን ነገር ብዬ ነበር። ግን አሁን እምነቷን ምናምን ነገር እውነት እያጣው ነው ማለት ሩታን ይሄ የማምንበት ልክ በጣም እየቀነሰ ነው። ምክንያቱም ከዚህ በፊት የተደረገው ነገር አለ የዛኔ ችግር የለውም አለ ብዙ ነገር ብለናል ታለፈ። ድጋሚ ደግሞ ይሄ ነገር አብርሽ እያስጠነቀቀ ሩታ ተንኮል ልትሰራ ነው ይታወቀኛል፣ ሩታን እኔ አውቃታለሁ በደንብ እያለ አልሰማ ብለ ነው ሩታን በቃ ስናጨበጭብላት ቆይተን ዛሬ እንደዚህ አይነት ጥፋቱና ነገር ስናይ እምነቷን በራሷ እጅ ነው ከኦዲየንስም ከዘመድም ከአብርሽም ቤተሰብ የኦዲየንሱ እሺ ችግር የለውም ከቪዲዮ ጠፉ ማለት ኦዲየንሱም በዛው ይጠፋል። ግን የቤተሰብ ምናምን ነገር ደግሞ እምነት ሲታጣ በጣም ከባድ ነው። እኔ እውነት ለመናገር በቃ አለ በራሴ እንዳፍር ነው በቃ ማለት ሩታ እንደዛ አታደርግም ብዬ ለሷ ብዙ ነገር ስወግን በቃ ቆይቼ ዛሬ እንደዚህ አይነት ተግባር ሳይ ለዚህ ነው በቃ አፈርኩናን ነገር እያልኩ ቪዲዮን የጀመርኩት። ብቻ እያንዳንዱን ነገር እስቲ በዲቴል ያለውን ነገር አንድ ላይ ምና ይሆናል የእናንተንም አስተያየት ተሰጣላችሁ። ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ቡሱ እባላለሁ። ይሄ ደግሞ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ የግሬስን ፋሚሊ መቀላቀል ትችላላችሁ። እንዲሁም ደግሞ ቪዲዮን የጀመራችሁ ላይክ ብታደርጉ በጣም ደስ ይለኛል ስለሚያገዘኝ ነው። ካልተመቻችሁ እንግዲህ ምንም ማድረግ አልችልም። ያልተመቻችሁን ቦታ ኮመንት ላይ ጻፉልኝ። በቀጥታ ወደ ቪዲዮ እንግባ። እኔ ከዳኒ ምንም አልነበረ የፈለኩት ፋይል እንዲያጠፋልኝ ነበረ። ፋይል ደግሞ አላጠፋም ሲለኝ ስልኩንም ፒሲውንም ትናንትና በማታ እኔ አቤል ብሩክ ሄደን ወስደንበት ነበረ። ልክ ነው። ከዛ ግን ዛሬ ጠዋት በስነስርዓት መልሰንለታል ማለት ነው። ልክ ነው። እኔ እዚች ጋር ማለት ነው ቅድምም ብያቸዋለሁ ቅሬታ የለብኝም እንዴ እኔ ብሆንስ ብዬ አስባለሁ። በአብርሽ ቦታ እኔ እርቀን አሁን ለዝም ብዬ ለሩታ በጭፍም ምናምን ነገር ከመወግን እኔ ብሆን በአብርሽ ቦታ ብዬ አስባለሁ። እና አብርሽ በዚህ ባደረካቸው ነገሮች ምንም በቃ ስህተት የሰራ ያክል አይሰማ። ልክ ነህ። ሱቄትም ይሄን ነገር ሊያደርጉ አይችሉም። ማንም አረግ የዳኒ ነው የኔን ግን በታሪክ ሊያደርጉት አይችሉም። ገባ ይሄ ነገር ከአንተ ነው የመጣ እኮ አደረገውም አላደረገውም ልክ ነው። መዋሸቱ አስፈላጊ አልነበረም። እየተዋወቅን ሲቀጥል ደግሞ የሰው ልጅ ቆይ ሩታ ምንድን ነው የምትይው? አሁን አብርሽ ምናምን ነገር እዛች ጋር ባይዋሽ ይገርመኝ ነበር እንዴ እውነቱን ምናምን ነገር እንዲያወራ ነው ነበር እንደ የፈለግሽው። እኔ እኮ ያንቺን ውሸት እስከዛሬ ድረስ ማለት ሩታ እኔ የሚያናደኝ ነገር አንድ ነገር መሰላችሁ በቃ ለትናንሽ ነገሮች ይደማምሩበትና ሲበዛባት የምትመልስበት መንገድ በጣም በቃ የሰው ልጅ ሊቋቋመው ከሚችለው አይነት ነገር በላይ ነው እና አትራራም እንደዚህ አይነት ነገር ላይ ከሩታ በጣም የሚደብረኝ ነገር እውነት ለመናገር ይሄኛው ነው። በፊት እንግዲህ በማይቀለድ ነገር ቀልዳለች። ዛሬ እንግዲህ ደግሞ እዚህ ድረስ ደርሷል እና በጣም ያናደኝ ነገር ይሄ ነው። በቃ አለ የበቀሏ ጥግ አይታወቅም። ሩታ በእርግጥ ይሆናል ሰው እንዲፈራት ምናምን ነገር እንዳይሳፈጣት ምናምን ነገር ሰው እሷን ጉዳት እንዳያደርስባት ምናምን ነገር ያደርጋል። ግን የሰውን ልጅ ደግሞ በዚህ ልክ መጉዳት ተገቢ ነው ብዬ አላስብም። አንቺ ራስሽ ዋሽተሽኛል። እና አቤል መች መተው ነው ግን እንደዚህ ወሰዱት ማለት አይደለም። ሩቲ ግን አንድ ነገር ልጠይቅሽ እስቲ እኔን ለምንድን ነው በዛ ልክ መዋሸት የፈለግሽው? ቡዜን ዋሽተሻል እንዴ? ዋሽተሽኛል በጣም ኦኬ እሺ መስሎ ምክንያቱም
በጣም ቡዜ እንዲሁም የኛ ችግር የለውም ኦዲየንስ ምናምን ነገር ቀደመን ብያለሁ ችግር የለውም ግን ቡዜ እንግዲህ እንደምታውቁት ስንት ጊዜ ለሩታ ወገን አብርሽን ወንድሜ ነው ምናምን ነገር ሳትል በቃ አለ እሱን ስትቆጣው እንደነበር ሩታን እያገዘች እንደነበር ሩታን እንዴት ስትመክራት እንደነበር እናውቃለን እና ይሄን ነገር ደግሞ በተቃራኒው ምላሹ ይሄ ሲሆን ውሸት ምናምን ነገር ሲሆን እና ደግሞ የቤተሰብንም ክብር ሚነካ ነገር ሲሆን በጣም ቡዜ እውነት ለመናገር አሳዝናኛለች። ስንት ጊዜ ስንት ነገር ስረግጠዋል ነበር እንዴ እሱን አጥተሽ ነው አንድ ቀን ደግፎ ያውቃለሁ እና የኔ ነገር አይደለም ጉዳዩ የኔና እሱ ነበረ እንድገባ አደረግሽ እንደዛ አይደለም እንዴ ከዚህ በፊትስ ለተፈጠሩ ነገሮች አሁን የቡዜ ምናምን ነገር ከነገሩ ለማውጣት ምናምን ነገር አትሞክሪ ከመጀመሪያውም የነበረች ሰው ናት ዳኒ ነው እንዲያውም ከዚህ ነገር ሊወጣ የሚገባው ጉዳዩ ያንቺና የኔ አይደለም ምናምን ነገር ልትያት ይመዝች ጋር ምክንያቱም በቃ ኦልሬዲ እነዚህ ሰዎች ተካተዋል ይቅርና እነሱ ዳኒም ተካተው የለ እንዴ ይቅርና እነሱ ፈረንጁም እነ ሮቤልም ምናምን ነገር ከዚህ በፊት በእናተ ትዳር ኢንቮልቭ ሆኖ በቃ አለ ሲካተቱ ነበር እና ዛሬ የቅርብ የምትባለውን ቡዜ ይሆናል ከዚህ ነገር ለማውጣት መሞከሩ ይሄ የራስን ስህተት ለመሸፈን እንደሆነ ያስታውቃል። እሱ ግን ሺ ጥፋት ሲያጠፋ ምን ብያውቃለሁ በትዕግስት ነው ያለፍኩት በጣም በትዕግስት ዛሬ እኔ አንድ ጥፋት ሳጠፋ ይሄ አንድ ጥፋት አይደለም ከጎኔ ነበር እንዴ እኔ ቆይሽ አሁን ለምሳሌ እኔ ለሩታ እስቲ ምናልባት የቅርብ የምትባሉ ሰዎች ንገሯት እስቲ ይሄ ጥፋት ሩታ ምናልባት የምትሰማችሁ ሰዎች ምናምን ነገር ካላችሁ ማለት ነው ይሄ ጥፋት እንዴት ነው ከዛኞቹ ጋር ሊወዳደር የሚችለው? አሁን የበፊቶቹ እኮ ማለት ነው እውነት ለመናገር አብርሽ ከውጭ የሚደረጉ ስህተቶች ናቸው። አብርሽንም እኮ ፈጽሞ ልክ ነው እያለን አይደለም፣ ግን አሁን የተፈጠረውን ነገር ነው። አብርሽንም እኮ ከዚህ በፊት እንዴት ስንወቅጥ እንደነበር እንዴት ስንናገረው እንደነበር ታስታውሳላችሁ። የኔን ቪዲዮዎች ወደኋላ መለስ ብላችሁ መናገር ነው። በቃ አብርሽን ያለ ልክ ሰድበው ምናምን ነገር ነበር። ግን አሁን እሱ ጥፋት ከዚህኛው ጋር የሚወዳደር አይደለም። ይሄ እኮ የበፊቶቹ ጥፋቶች ሊታረሙ የሚችሉ ናቸው። ይሄኛው ግን አንዴ የእሱ ገበና አደባባይ ከወጣ በኋላ በምን ይመልሷል? በፊት አብርሽ በቃ አለ ሄርሜላ ጋር ሌላ ሴቶች ምናምን ነገር ሲኖሩ በቃ ይሄ ልጅ ድንገት በቃ አለ ፈጣሪ ቀይሮት ልቦና ነገር ከተመለሰ ከተስተካከለ ይመለስና በትክክል ኑሮን ይቀጥላል። ይሆናል ጠባሳ ምናምን ነገር አይኖርም። ሩታ ጋር ትንሽ ጠባሳ ሊኖር ይችላል። ግን የእሱ እርቃን የእሱ ገላ ምናምን ነገር አደባባይ ከወጣ በኋላ ሀገር ምድሩ በቃ ከተዳረሰ ምናምን በኋላ በምን ይመለሰዋል? ይሄ ከዚህ አንጻር ነው ሰዎች ልትረዱ የምፈልገው ነገር ከዚህ አንጻር ነው። የሩታ ጥፋትና የአብርሽ ጥፋት ሊወዳደር አይችልም የሚለው ሁለቱም በየራሳቸው ከባድ ጥፋቶች ናቸው። እንደዛ ከሆነ አይደለም ቢያንስ እንኳን ጥፋተኛ ነኝ ልክ ነው እዚች ጋር አጥፍቻለሁ ማለት ራሱ እኮ አንድ ነገር ነው። እንዴ አሁን አላጠፋውም ትያለሽ እንደገና መልሰሽ ይሄ መልስ ልክ ነው። ቢያንስ እኮ ማለት ነው ሩታ ጥፋትሽን ማመን አንድ ትልቅነት ነው። እውነት ለመናገር ይሄ ነገር አንቺ ላይ ቢከሰት ነው ምን ያክል ይሄ ሰላም ያሳጣ ነገር እንደሆነ ልትረጂ የምትችይው። በእርግጥ ማለት ነው ሊደርስብን እኮ አይገባም። እኛ እንዴት ነው ልብስ ምን ለብሰው ታዲያ ለምንድን ነው ይሄን ሁሉ ዘመን እና ነገር ከልጅነት እስከ እውቀት ልብስ እስከምንሞት ድረስ ልብስ ምን ለብሰው ታዲያ ለምንድን ነው ያቺ ነገር አደባባይ እንዳትወጣ እንዲሁም የለ ድሮ እኮ ማለት ነው ፎቶ ቪዲዮ ነገር ስለሌለ ነገሮች የሰው ገበና ነገር የሰው እርቃን ቢታይም ይረሳል በምንም የተያዘ ፋይል ስላይደለ ማለት ነው። ይሄ ነገር አሁን ለአንድ ወር ነገር እኮ የሚቆይ አይደለም። ፋይሉ ወጥቶ ቢሆን ኖሮ ማለት ነው አደባባይ ደርሶ ነገር ቢሆን ኖሮ ለአንድ ወር ለሁለት ሳምንት ምናምን ነገር የሚቆይ ነገር አይደለም። እድሜ ልኩን የአብርሽ ጠላት የሚባሉ ሰዎች በዛች እርቃን በቃ ሊያሸማቅቁት ከዛም አልፎ ማለት ነው ልጁን ሊያሸማቅቁት የገዛ ልጃችሁ ምናምን ነገር ሊያሸማቅቁት የሚችልበት አይነት ፋይል ነው እና ይሄን እያወቅሽ እንትን አለ በራስሽ እስኪደርስ ምናምን ነገር መጠበቅ ምንም በቃ አለ ከሰውነት ተርታ መውጣት ነው። የግድ በራሳችን እንዲደርስ መጠበቅ የለብንም። እንዴት ነው ሰው እሳት ሲያቃጥለው ራሱ እዚህ እኛን ይሰማን የለ ይሆናል የሆነ የሚጨንቀን ነገር አለ አይደል? ይቅርና ሌላው ነገር ማለት ነው ሰዎች ነን እና የሁሉንም ነገር ስሜት እንረዳለን። ማንም እንደዚህ ነው ብሎ ባያስረዳንም እንረዳለን። እና እባክሽ ሩታ እኔ ከዚህ በፊት ምናምን ነገር ብዙ በቃ ደገፈሽ ምናምን ነገር አውርቻለሁ። አሁን ግን በዚህ ሁኔታ እውነት ለመናገር ምንም ልደገፈሽ አልችልም። ምንም በቃ አለ ይሄ ጥፋትሽን ልሸፋፍንልሽ አልችልም። ከዚህ በፊት በእርግጥ ለማንም የሸፋፈንኩት ጥፋት የለም። ግን ስለዚህ በቃ እመኝ ኦዲየንሱም ተከፍቷል። ሁሉም ሰው ኮመንት ላይ ምናምን ነገር የሚጽፈውን መረዳት ትቻለሽ፣ ያንን ማንበብ ትቻለሽ። ኦዲየንሱም በደንብ ተቀይሞሻል። ምክንያቱም የዛኔ አመጣጠሽ አብርሽን ወደ ቤት ለመመለስ አንድ ላይ ለመሆን ምናምን ነገር ነበር እና ህዝቡ ከአንቺ እኩል አብርሽን ተመለስ እያለ እየለመነው ከሄርሜላ ጋር እንግዲህ ሲዝናኑ ምናምን ነገር ሄደሽ እዛ ድረስ እነሱ ዝዋይ አይ ቲንክ የሄዱ ሰሞን እዛ ድረስ ሄደሽ ስትለምኙ ህዝቡም ከአንቺ እኩል ሲለምን ነበር እና የእናንተን ሰላም የእናንተን ፍቅር እየጠበቀ ከአንቺ እኩል ሲለምን የነበረውን ሰው በዚህ አይነት መልኩ ምላሽ መስጠት አይደለም አብርሽን እኛን ራሱ ይጎዳል። እውነት ለመናገር ትልቅ ስህተት አይደለም። ኖርማል ማለት እሱ ስለሆነ ነው ወይ ማለት እንጃ ምን ስለሆነ ወንድምሽ ስለሆነ በጭራሽ
እኔ እንደዛ ሆኜ ማለት በእውነት እቺ ንግግርሽ ማለት ነው ቢገባሽ ቡዜን በጣም ይጎዳታል። ሩታ እቺ ንግግርሽ ቡዜን በጣም ይጎዳታል እውነት ለመናገር። ምክንያቱም ዛሬ እኔ ከመጀመሩ ነው ቡዜ ምናምን ነገር ስህተት እያየች ለቅርቧ ምናምን ሰው ልትወግም ምናምን ነገር የጀመረችው። ኤፍሬምን ከሆነ አዎ ኤፍሬም ምናምን ነገር እንደዚህ ሊል ይችላል። ምናልባት አብርሽን ወግኖ ብዙ ነገር ሊያደርግ ይችላል። ወንድሜ የሆነ ነገር ያለ እንትን የሚችለው እሱ ነው። ከነሱ ቤተሰብ ውስጥ ችግር ያለበት እሱ ነው። ግን ቡዜ አንድም ቀን ይሄ ቤተሰቤ ምናምን ነገር ብላ የማንንም ጥፋት ስትሸፍን አላየንም። ዛሬ አንድ ነገር አንቺ ላይ ጥፋት አገኝታ ያቺን ልትናገር ብትሞክር ይሄ እሷን ቤተሰብሽ ወንድምሽ ምናምን ነገር ስለሆነ ነው ብለሽ ማሸማቀቅ እውነት ለቡዜ አይገባትም። ለቡዜ ይሄ ምላሽ ምንም አይገባትም። የትኛው የማን ሰው እንዳሳየሽ ታውቂያለሽ? ቢያንስ እኮ ይሄ ልጅ የልጅሽ አባት ነው አይደል እንዴ? አብራችሁ ብዙ ነገር አሳልፋችኋል አይደል እንዴ? ማለት እኔ እንጃ እኔ ይሄን ያህል እኮ የተጋነነ ነገር አላደረኩም። ኧረ በእናትሽ ሸፋሪ ታይ እንዴ! የተጋነነ ነገር አላደረኩም አትበይ። ቀላል ነገር ነው እንዴ? ቆይ እሺ ምኑ ነው የተጋነነ ነገር? አብርሽን መግደል ነው ታዲያ? ከዚህ ምድር ማጥፋት ነው የተጋነነ ነገር? የሰው ልጅ እስቲ ሰዎች ንገሩኝ፣ የሰው ልጅ ክብር በብዙ መንገድ ሊዋረድ ይችላል፣ ሲሰደብ ወይ ደግሞ የተለያየ ነገር። እነዛ ነገሮች ግን የእሱን ገላ ላይ የሚደርሱ ነገሮች አይደሉም። ግን እርቃኑ የሰው ልጅ አደባባይ ከመውጣት ሌላ የተጋነነ ነገር እስቲ ምናል? የሰው ልጅ ክብሩን በምን ልክ ሊያጣ ይችላል? ከዚህ በላይ ገንዘብ አግኝቶ ቢያጣ መልሶ ነገር ያገኘዋል፣ ሰርቶ ነገር ያገኘዋል። በቃ ከፍቅረኛው ጋር ቢላይ ምናምን ነገር ያ ውርደት አይባልም። በእርግጥ ግን እንደ ውርደት ቢቆጠረ ራሱ ይሆናል መልሶ ሌላ ፍቅረኛ ያገኛል። በቃ ብዙ መንገዶች አሉ። ግን ከዚህኛው የበለጠ ውርደት፣ ከዚህ በላይ የተጋነነ ነገር ምን አለ እንዴ? ከዚህ በላይ የተጋነነ ነገር እኮ ልታደርጊ የምትችይው መግደል ብቻ ነው አብርሽን። አሁንም በቁሙ በእርግጥ ሞታል። የሰው ሁሉ መሳለቂያ ምናምን ነገር ሆኖ ነበር። እንደናንተ ሀሳብ እንደ ዳኒና እንዳንቺ ሀሳብ ሆኖ ቢሆን ኖሮ ደግነቱ ፋይሉ በጊዜ ጠፋ እንጂ ፋይሉ ባይጠፋ እንግዲህ የሀገር መሳለቂያ ይሆን ነበር። እና እስቲ እኔ ከዚህ በላይ የተጋነነ ነገር ሰዎች ካወቃቸው ንገሩኝ። እኔ የሰው ልጅ ገላ እርቃኑን ነገር አደባባይ ከመውጣት በላይ ለዛውም እንደ አብርሽ ያለ ከ400 ምናምን ሺህ በላይ ተከታይ ያለ ሰው መንገድ ላይ ማንም በቃ አይቶ ሊያስተውል የሚችለው አይነት ሰው ነው። ውስን ሰዎች የሚያውቁት አይነት ሰው አይደለም። በየመንገዱ ሱቅ የሆነ ነገር ለመግዛት ብሄድ፣ የሆነ ትምህርት ቤት የልጁን ክፍያ ለመክፈል ብሄድ፣ በየሄደበት ሊያሸማቀቅ የሚችል ነገር ነው። ምክንያቱም በጣም ብዙ ሰው ያውቋል። እና ከዚህ በላይ የተጋነነ ነገር እስቲ ምን አለ? ብዙዎች ስለ አንቺ ብዙ ነገር ሲያወሩ አልሰማም ብዬ ነበር የተቀመጥኩትኝ። ልክ ናት፣ ምንም ነገር ብትሆን የተጎዳች ሴት ናት እያልኩ ነበር ስደግፍሽ የነበረው። ዛሬ ላይ ባደረግሽው ስራ ምንም ትክክል ነኝ ትያለሽ? ቢያንስ እኮ እኔ አሁን ለምሳሌ ቡዜሽ አሁን ለምሳሌ እህት ሆና ነው፣ ግን አሁን አባቱ ምናምን ነገር ምን ይሰማል ብለሽ አላሰብሽም እኮ? ምንም አይደለም። ለአብርሽ ለቤተሰቡ ትንሽ እንኳን አልተጠነቀቅሽላቸው እንዴ? አሁን እስቲ ጋሼ ምናምን ነገር ይህን ቪዲዮ ምናምን ነገር ፋይል የምር ሞቶ ምናምን ነገር እሱ ጋር ደርሶ ቢሆን ምን የሚሰማው ይመስልሻል? ሩታ በሰው ሁሉ መጠላት ነበር እቅድሽ። አሁን እኮ አብርሽማ ዋረድ ብቻ አይደለም፣ አንቺም በሰው ሁሉ ዘንድ የምትጠይ ነው የምትሆኘው። የባሏን ምናምን ነገር ገላ አደባባይ አወጣች ተብሎ የአንቺም ስም ነው የሚነሳው አብሮ እንጂ የአብርሽ እርቃ ምናምን ነገር አይደለም። ሲጀመር እንዲሁም እውነት ለመናገር እኮ በዚህ ዘመን ብዙ ነገር እኮ ይረሳል። ሶሻል ሚዲያ ላይ እንግዲህ ማይነሱ ነገሮች የሉም። በቃ ብዙ ነገሮች ይነሳሉ። አንዳንድ ሰዎች በቃ ቴሌግራም ላይ ምን በቃ አላ አንዳንድ ማይሆኑ ፋይሎች ከወጡ በኋላ ከተወሰነ ጊዜ በኋላ ይረሳሉ። ግን አንቺም አብሮ ከዛ ነገር ጋር እንዲነሳ ነው ስምሽ የፈለግሽው? ቤተሰብ ሙሉ ሀገር ሙሉ እንዲጠላሽ ነው የፈለግሽው? እንደ አብርሽን ብቻ እኮ አይደለም በዚህ ሁኔታ የምትጎጂው ሩታ። ከዚህ በፊት በጣም ብዙ ነገር ለማድረግ ሞክሬያለሁ። አሁን ግን የተሻለውና በጣም አሪፉ እንዲሁም ቆንጆ አማራጭ ሄዶ ነው ስለታየ እዚህ መንገድ ነው መቀጠል። ከዛ መለሽው ይሄው ተመለሰልሽ እንዴ? ሲጀመር እሺ አሁን እነዚህ መንገዶች ቆንጆ አማራጭ እኔ ከሩታ ንግግር እንደምረዳው ከሆነ እቺን ታክል ስህተት የሰራች ያክል የተሰማት አይደለም እውነት ለመናገር እና አብርሽን ይሄ መንገድ ይመልሷል እንዴ? ቆይ ማን እስረኛ ሆኖ እንደ ባልና ነገር መኖር ይፈልጋል? እስቲ ሩታ ንገሪኝ። ማን በቃለ በገዛ ቤቱ የተሸማቀቀ ልጁን ማሳደግ ይፈልጋል? እስቲ እሱን ንገሪኝ። ይሆናላ ሚስት የበላይ ሆና አሁን በዛ አይነት ነገር ማለት ነው የሆነች ነገር ሊያደርግ እኔ እኮ የእሷ የበላይነትም ብቻ አይደለም ዳኒ ጭምር ይህን አብርሽን ምናምን ነገር እንደ ገረድ እቃ ምናምን ነገር ሲያሳጠበው በዚህ ውጣ በዚህ ገባ ህፃኑን ተሸከም ምናምን ነገር እስኪል ድረስ እንዴ በዚህ መንገድ ነው አብርሽ ተመልሶ እንትን ቤት ምናምን ነገር ሊኖር የሚችለው ከአንቺ ጋር በበቀል ተነሳስቶ ይሄ ሰውዬ አንቺን የሆነ ነገር ቢያደርግሽስ? እኔ ቢያንስ እኮ አንዳንድ ነገሮችን ማለት ነው አገናዝበን እንደተማረ ሰው በዚህ ዘመን እንዳለ ሰው ብዙ ክፋት በሚሰራበት ዘመን እንዳለ ሰው ከዘመኑ ክፋት አንጻር ቢያንስ ይሆናል መጠንቀቅ የሚባል ነገር አለ እና ከሩታ ሁኔታ እንደምረዳው ምንም በቃ ስህተት የሰራች ያክል እየተሰማትም አይደለም እና ይህ ፈጽሞ ትክክል አይደለም። ከዚህ በኋላም ትክክል አይሆንም፣ በፊትም ትክክል ሆኖ አያውቅም እንደዚህ አይነት ነገር እና ቢያንስ ሩታ ተጸጸች አውቃለሁ። አሁን የሆነ የስሜት ግለት ላይ እንዳለች በቃ ሁለታችሁ አይነት ነገር
ነገር ውስጥ እንዳላችሁ ግን ለፍቅር ብለሽ ጠርተሽ እንደዚህ አይነት ምላሽ አይደረግም። ብቻ የኔ አስተያየት ይሄን ነው። ቶታሊ በቃ የኔ አስተያየት ስለ ዛሬው ቪዲዮ ይሄን ይመስል ነበር። እናንተ የራሳችሁን አስተያየት ኮመንት ላይ ማስቀመጥ ትችላላችሁ። ቪዲዮ ከተመቻችሁ እንዲሁም ደግሞ እኔ የምሰጠው አስተያየት ከተመቻችሁ ላይክ እያደረጋችሁ በዛው ሰፖርት እንድታደርጉኝ ጠይቃለሁ። በቀጣይ ቪዲዮ እንገናኝ። ወዳችኋለሁ። ይመቻችሁ።